የተከበሩ እንዴት ኖት? ደህና ነህ? ደህና ነኝ። በሰላም ጠፋህ እኮ። የኔ መጥፋት አዲስ ነገር ነው እንዴ? ግን እኔ ያላንተ መልመድ አቃተኝ። እንግዲህ ልመጂው፣ እንደዚህ ነው የሚቀጥለው። እሺ የሆነ ነገር ልጠይቅህ። ምንድነው እሱ? ዛሬ አብራህ የነበረችው ልጅ ማነች? ያን ማወቅሽ አስፈላጊ ነገር ነው? አዎ በጣም። ፍቅረኛዬ ናት። ምን? እንዴት? ምን ነው ገረመሽ? አይ እንዴት እንዲህ በፍጥነት? ያኔ ስንለያየ ግን እኔን ለመርሳት የሚከብድሽ አትመስይም ነበር። እሱ አንተ ምልከታ ነው። እውነታው ግን አንተ መርሳት አለመቻሌ ነው። ለማንኛውም የሆነው ሆኗል። ሁሉንም ነገር እንዳልነበረችው። እሺ ረሳዋለሁ። ስለ ምክርህ በጣም አመሰግናለሁ። ምን ሆነሽ ነው? አንተ ሲላ በእናትህ በእናትህ አምጣው። እንደ ህፃን አድርግ እስኪ። ሲደውል ዘጋበት ይችላል። አምጣው በእናትህ ሲላ። አልሰጥም እንዴ? አብሮ አደገኝማ እንዲህ በቀላል መውሰድ የሚባል ነገር የለም። ትንሽ መልከም አለ። ጫንተ ደግሞ ነፃ የሚያደርግ ነገር አለ። አልሰጥሽም አልኩሽ አይደል? ሄሎ ቆንጆ ፈልክ ልሽለው እየመጣ እራርሻለሁ። እሺ ልትሄጂ ነው? ስመለስ የትም ካልሄድ ካገኘሃለሁ። እስካሁን ያጃለበት አንቺ ካስጀመርሽው ግን እኔም ሄጄ ይፈልጋሉ። ምን እያልክ ነው? ለጨዋታው ምን ቀጥል። ምን አላት ሂጂ ብትለኝ? አንቺ ቀጥል። አይ አንተ ቀጥል። እኔ እንኳን ራስሽን ጠብቂ ልልሽ ነበር። አንቺ ምን ልትይ ነበር? እኔማ ሄሎ እሺ መጣው ሲላ በቃ እኔ ልሂድ። አትሂጂ ዮኒ። ወይ መቼም አትተውኝማ? መቼም አልተውሽም። እስኪ ማልልኝ። እኔ ልሙት። የምሬን እኮ ነው። ቻው በቃ ቻው። ታዲያ ይቅርታ 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 ይቅርታ። ኪያሶ የሚያምነው ልቤን ይመልስልኛል። ንገረኝ፣ ይመልሰዋል? ይቅርታ ይቅርታ ይቅርታን ቀቅለ ብለው ገለጥውነቱ ይታየኝ ይሆናል ያ ቀን ደግነቱ። ብከፋም በውስጤ ላኑረው ህመሜ አባት ያደራ። ሰውዬሽ መጣልሽ። እኔ እኮ ለሱ ጨነቀኝ። ሃይ ምን አለ ቢነግረኝ። ለቁልቢ መጥቶ እዚሁ ቀረልሻ? ቆይ ምን አስነክተሽው ነው? ሃዬ ሰላም ነው? ምን ልስጥህ? አራት ሳምቡሳ አንድ ሻይ። ኧረ በእናትህ አድብ። ቆይ ዛሬማ አሳብድልሻለሁ። እንዴ አድብ እስኪ። እየነገርኩ ቆይ አቤት። ሃይ ምን ነው ቀናህ እንዴ? መደባበቁ አይበቃ? ካልሽማ ወድጄሽ እንጂ መሄጃ አጥቻ አይደለም እዚህ መመላለሰው። ያስታውቅብሃል። እኔም ወድጄሃለሁ አቦ። የምር? ቆይ ምን ያህል ብትወጁ ነው የኔን ፍቅር ገፍቶ እስከሚደረጃ ያደረሰሽ? ንገሪኝ እስቲ ምንድነው እንደዚህ ባንዴ የቀየረሽ? ንገሪኝ፣ እኔ ሰማሻለሁ። የልብን አውርቶ መለየት ስብራት እንጂ ምን ተስፋ አለው? ታውቂያለሽ፣ መደገፌ ምርኩዜ ካደረግኳቸው በኋላ ከኔ መራቃቸውን ፍራቻ ልቤን ማሸፈት መፍትሄ አድርጌ ነበር። አንቺን ሳገኝ ግን ሞኝ የሚነቃው ሲዘንብ ነው። ያኔ ይበሰብሳል እንጂ መጠለያ ያገኝ የሚባል የለ። እና ምን እያልሽ ነው? እኔም እንደሞኝ ሰው ነኝ። አሁን የወሰንኩት ውሳኔ ዋጋ እንደሚያስከፍለኝ አውቃለሁ። ያኔ ግን ወደ ኋላ መመለስ አልችልም። እጠብቅሻለሁ። እስከ መቼ? ያ ያጓጓሽን ህይወት አይተሽ እስክትመለሽ እጠብቅሻለሁ። እመኝኛልኩሽ እውነት የምር ነው። ለኔ አንድ አበባ ምን ዋጋ አለው? አበባ መሆኑን ለምን ታያለሽ? ዋናው እኮ ማሰብ ነው። እንዴት
አላፈቅርሽም ይለኛል? እኔ እኮ ጊዜውን ብቻ ነበር የፈለግኩት። ስለማያፈቅርሽ ነው። ያፈቅርሽ ማኖሮ በማይረቡ ስጦታዎች አታልሽም ነበር። መኪና ልስጥሽ ይለኛል፣ ለኔ 1 ደቂቃ ሳይኖረው። አንቺ ከምትመኛቸው ስጦታዎች በሙሉ እኔ የበለጠ ጊዜን ሰጠሁሽ። ያንተ ጊዜ ምን ያደርግልኛል? የሰው ፍቅረኛ እዚህ መኪና እየገዛ ይሰጠዋል። አንተ ተራ አበባ ያውም የጠወለገ። መጣው ሽንት ቤት ደርሼ ምን ሆነክ ነው? የደበረህ ትመስላለህ። አንቺም የከፋሽ ትመስያለሽ። አዎ ፍቅረኛዬን እንለያያለን። ኦ ለምን? ከጊዜው ልክ ገንዘቡን ሞድ ስለመሰለው። የኔ ተቃራኒ ማለት የኔዋ ደግሞ ከጊዜ ልክ ስጦታዎችን ትወዳለች። እንዴ እንዴት? አፈረች ጀንበሯ ምን አፈረች አፈረች አይንሽን ያየች እያየች ተመኘች ደጀ ይቅርታ በቃቸው። ልትሞቅሽ ብትወጣ እያየች ተመኘች ደጀ ተቀመጠ። ባሚ ይዛና እባላለሁ። እሺ በቃቸው። ባሚ ደህንነትሽን ለማወቅ ስልክሽ ልውሰደው? እሺ 09 ልትሞቅሽ ብትወጣ አንቺ ተመጪ ልትሞቅሽ። ደስ አለህ? በጣም። ቆይ ምንድነው ከኔ የምትፈልገው? ለምንድነው እየተከታተልክ የምታስጨንቀኝ? አፈቀርሽ አይደል? እሱ አንተን አይመለከትም። ምንድነው ከኔ የምትፈልገው? ይህንን ነበር የምፈልገው። ፍቅር ባንቺ ላይ ጦርነት አውጆ ጨርቅሽን ሲያስጥልሽ ማየት፣ ወደሽ ስትሰቃይ ማየት ነበር የምፈልገው። እንዴት ነው? በጣም ያማል አይደል? እዚህ ጋር ነው የሚያብሽ አይደል? ወይስ ሌላ ቦታ? ተወኝ፣ ደክሞኛል። ይሄን ድካምን የማውቀዋለሁ። ሲመስለኝ ፊት መነሳቱ ነው በጣም ያደከምሽ አይደል? አይ እሱ እንኳን ይለመዳል። በማፍቀርሽ መሳቂያ መሆንሽ ነው የሚያንገበግብሽ። አንተም እንደኔ ነበር የሚሰማ? እኔ እንጃ ማለት ማስታወስ አልፈልግም፣ ግን ሲመስለኝ ልክ እንደኔ ነው እየሆንሻለሽው። ልክ እንደዚህ ነበር እኔን የሚሰማኝ። እንዳለቀስሽው፣ ሰው ፊት እንደተሸማቀቅሽው፣ እንደተሳቀብሽ፣ በባዶ ሜዳ እንዳፈቀርሽው፣ ሁለት ልብ እንደሆንሽው ልክ እንደሱ ነበር የሆንኩት። እንኳንም ቀመስሽው፣ እንኳንም እንዲሆነሽ አየሁሽ፣ እንኳንም የኔን ቁስል ቆሰልሽ። አሁን ደስ ብሎኛል። አይዞሽ፣ አንድ ቀን ይቆርጥልሻል። ሲያደርጋት ልክ እንደኔ ፍቅር ይዟት ማየት ጉድ ነው ለኔ ያኔ እንዳሾፈች